ኤፒስተን በኢትዮጵያ ዓለማችንን እነማን ይመሯታል? የአካባቢ ብክለትና የአየር ሁኔታ የሚያስጨንቃቸው ባለራዕይ መሪዎች፣ የሰዎች ደህንነትና የኑሮ ሁኔታ የሚያሳስባቸው ፖለቲከኞች፣ ድህነታችንን ከዓለም ሊያጠፉና የኑሮ ስታንዳርዳችንን ሊቀይሩ የሚጥሩ ባለ ሀብቶች፣ ዓለማችንን የሚመሩ ሰዎች ባህሪ እንዴት ያለ ነው? ልባዊ ፍላጎታቸውስ ምንድን ነው? ስለ ሰው ልጆች የሚጨነቁ እነዛ፣ ስለ ሴቶች መብት ሕግ የሚያረቁና የሚከራከሩ እነሱ ሕፃናት እያፈራረቁ ሲደፍሩ አየናቸው። በግልጽ የምወደው ታዳጊዎችን ነው ሲሉም ሰማናቸው። እነዛ አፍሪካውያንን ባላቻ ጋብቻ የሚከሱ፣ የአረቡን ዓለም በሴቶች መብት ጉዳይ የሚሳደቡ፣ ሩቅ ምስራቃውያንን በኤርሊ ማሬጅ ኋላ ቀር የሚሉ፣ እነዛ የፊተኞቹ ዘመናዊዎቹ የተማሩት ደሴት መስርተው ሕፃናት ሲያሰቃዩና ሲደፍሩ መኖራቸውን ባወቅን ጊዜ ምን ይሰማን ይሆንም? ስለ ጤና ሚሊዮን ዶላሮች የሚለግሱ እነዛ ደጋጎች በአባላዘር በሽታ ተይዘው ይሰቃዩ ነበር ሲባል መቼም ሕይወት አሽሙር ነች ከማለት ውጪ ሌላ ምንስ እንላለን? በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የቢል ጌት ንብረት የሆነው ዝነኛው ጌት ፋውንዴሽን የእርዳታ ድርጅት እልፍ ሚሊዮን አፍሪካውያንን እንደሚረዳ ይነገራል። ታዲያ የዳታ የቢል ጌት ምኞትና ባህሪ ማሳያ መሆን ይችላልንም? ወይስ ቢል ጌትስ በኤፒስተን ደሴት ያሯሯጣቸው ታዳጊ ሴቶች ናቸው የእነሱን ባህሪ የሚናግሩንም? አሜሪካውያን ትራምፕን ሜክ አሜሪካ ግሬት አጌን መፈክር የኤፒስተንን ፋይል ካገላበጡ በኋላ ያምኑበት ይሆን? የኤለን መስክ ስለ ሰው ልጆች ያኗኗር ሁኔታ አጨነቃለሁ የሚል ለፍለፈው ከዚህ በኋላ ይቀጥል ይሆን? እንደው በአጠቃላይ ጥያቄው ከዚህ በኋላ ዓለማችን የምትመራው በማን ነው? ፍላጎታቸውስ ምንድነው? አሁን ጊዜው የመጠየቅ ነው። በእርግጥ ባህር ተሻግረን ወደ ኤፒስተን ደሴት ስንሄድ የጓዳችንን ሚስጥር መርሳት የለብንም። እነ ቀነኒን አንረሳቸውም። አያንቱ ሔዋን፣ አዶናይ ይሄይስ፣ ሰብለ ንጉሴ፣ ጽጌረዳ ግርማይ ስንቱን ጠርተን እንዘልቃቸዋለን። እኛም ሺህ ኤፒስተኖች አሉንም። እኛም ሺህ ጨካኞች አሉንም። ጀፍሪ ኤፒስተን ስንል የኛዎቹን ጉዶች ረስተናቸውና ሩቅ በሰማነው ጭካኔ ተማርከን አይደለም። እንደውም አሌክስ አብርሃም እንዲህ ይለናል፣ ረስተሽ ይሆናል እንጂ ተደፍረሽ ይሆናል እኮ። ይሄ የወግ አጥባቂው ትዝብት ነው። ይሄ በሰው አምሳል የተፈጠረ ኤፒስታይን የተባለ የናጠጣ ሀብታምና ባለጌ ግለሰብ በግል ደሴቱ የ16 እና 17 ዓመት ልጃገረዶችን እየወሰደ ለቢጤዎቹ ታዋቂ ሰዎች የግብረ ሥጋ ግንኙነት ያቀርብ ነበር ተብሏል። ይህ ዜና ከተነገረ ጀምሮ የኢትዮጵያውያን መነጋገሪያ መሆኑ አስገርሞኛል። ለምንድነው የገረመን? ወይስ ዓለም ስለተንጫጫ ብቻ አይቅርብን ብለን ነው? እስኪ ወደ ራሳችን እንመለስም። ኢትዮጵያ ውስጥ ተደፈርኩ ብለው የሚከሱ ሴቶች ቁጥር በዓመት ምን ያክል ይመስላችኋል? በተመዘገበው መረጃ መሰረት ብቻ ከ100 ሴቶች መካከል 12ቱ ጥቃት ይደርስባቸዋል። ይህ የታወቀውና ከፍተኛው ነው። በብዛት ከሚደፈሩት 10 ሴቶች አንዷ ብቻ ናት ወደ ሕግ የምትሄደው፣ አንዷ ብቻ። አብዛኛው የኢትዮጵያ ሕዝብ እንኳን ሊከስ 60 በመቶ የሚሆነው ፖሊስና የፖሊስ ጣቢያ በሌለበት የሕግ ከለላ በማይገኝበት ገጠርና በረሃ የሚኖር መሆኑን ስናስብ ደግሞ ሁኔታው የከፋ ይሆናል። ተደፈርኩ ካለች በቃ ለቤተሰቦቿ በግ ስጥና ጠቅልላት ነው የሚባለው። ከነዘፈኑ ዳሏም ዳሌ ነው ባቷም መልካም ባትም ደጅጠኙ በስቶ ሲመከርባትም እኔም አለመላእክት ምን ላገኝባትም ወዴም ከወደዳት ልቤም ካሰባትም ቢጠፋም ስሜ ነው የሚጎድፍባትም ደግረሙ ቃል ደርስም ብከሰስባትም አልሞት አልገረፍ ብጠየቅባትም እኔስ ምን ሊቆጨኝ ብሰየፍባትም ፍርዱን አውቀዋለሁ የዛሬን አባትም የፋቢል ኃይሎ ጋር እንዲባልባትም ጠቅልለው ውሰድ ነው ፈርመህ አግባትም ያዝጇን ዝጋ ደጇንም ብዙ ደጆች ተዘግተዋል
ከፍተን ከማየት የውጭ ፍትህና ዜና በከፈትነው በር ለመግባት እየተጋፋን ነው። በተለያዩ ጊዜያት በተሰሩ ጥናቶች ላይ ተመስርቶ የተቀመጠ ግምት እንደሚጠቁመው ግልጽ መደፈር ባይደርስባቸው እንኳ የወሲብ ትንኮሳ የሚፈጸምባቸው ሴቶች ቁጥር 51 በመቶ ይደርሳል። ይህ ማለት ደግሞ ከግማሽ በላይ ነው። የሚገርመው ደግሞ ብዙዎች የሚፈጸምባቸው ድርጊት ትንኮሳ መሆኑን እንኳን አያውቁም። አንቺ ይህንን የምታነቢው ረስተሽ ይሆናል እንጂ ተደፍረሽ ይሆናል እኮ አንተም ተንኩሰ ይሆናል። ሌላው አስከፊ እውነታ በአማራ ክልል ከነበሩት 26 ሚሊዮን ተማሪዎች መካከል ግማሾቹ 11 ሚሊዮን ሴቶች ነበሩ። በ2019 እንደ አውሮፓውያን አቆጣጠር በኮቪድ ምክንያት ትምህርት ተዘግቶ ሲከፈት ወደ ትምህርት የተመለሱት ሴቶች 68 በመቶ ብቻ ናቸው። እድሜያቸው ከ6 እስከ 15 የሆኑት ቀሪዎቹ 32 በመቶ ሴት ተማሪዎች የት ሄዱ? ዩኔስኮ ባወጣው ሪፖርት ለዚህ ጥያቄ ምላሽ ይሰጣል። ወረርሽኙ የመጀመሪያዎቹ ወራት ብቻ በአማራ ክልል ከ500 በላይ፣ በኦሮሚያ ክልል ደግሞ በሺዎች የሚቆጠሩ የህፃናት ጋብቻዎች ተመዝግበዋል። ወላጆች በችግርና በባህል ሰበብ ህፃናቱን አቅም ላላቸው ወንዶች ሸጠዋቸዋል። መዳር አይባልም መቼም። ወደ አዲስ አበባ ስንመለስም ሁኔታው ተመሳሳይ ነው። በአዲስ አበባ ዩኒቨርሲቲና በተለያዩ የጤና ተቋማት የተደረጉ ጥናቶች እንደሚያሳዩት በተለይ ከ15 እስከ 24 የዕድሜ ክልል ውስጥ ያሉ ወጣቶች የመጀመሪያ ግንኙነት የሚያደርጉበት ዕድሜ በአሳዛኝ ሁኔታ እየወረደ ነው። ለአቅመ ሔዋን ሳይደርሱ ግንኙነት የመጀመር አዝማሚያው በከፍተኛ ሁኔታ ጨምሯል። ይህም ከማህበራዊ ሚዲያ ተጽዕኖ፣ ድህነትና ከባህላዊ ለውጦች ጋር የተያያዘ ነው። ሌላው የቆየንና በቲቪና በሶሻል ሚዲያ የሚታዩ ብዙ ሴቶች ኑሮን ለማሻሻል በሚል የሀብታሞች ቅምጥ ይሆናሉ። በሴልስና በኪነ ጥበብ ሽፋን ውስጥ በተስፋፈው የወሲብ ንግድ ውስጥ ተዘፍቀዋል። ሀብታሞቹ ምንም ቢያደርጓቸው ህመማቸውን ዋጥ አድርገው ቅንጦታቸውን ያሳያሉ። እንደውም መንፈሳዊ በሚባሉ ተቋማት ውስጥ ጭምር የሚሰማው ሴሰኝነትና ትንኮሳ ጆሮ ጭው የሚያደርግ ነው። ዱባይና ሌሎች የአረብ ሀገራት ዘግናኝ የኢትዮጵያ ሴቶች መሸጫዎች ከሆኑ ሰነባበቱም። ዝምታችን ከድህነታችንን ይከብዳል። አሁን በየሶሻል ሚዲያ የምናያቸው አንዳንድ ሴቶች እንኳን ጠቀም ያለ ገንዘብ አንበሳ ሲወረወርላቸው ነፍሳቸውን ሲያጡ እያየን ነው። ገንዘብ፣ ዕውቀትና ጅልነት ትልቅ ወጥመድ ነው። ይህንን ሁሉ ከደመርነው በየዓመቱ በመቶ ሺህ የሚቆጠሩ ሴቶች ይደፈራሉ፣ ይገደዳሉ ጭምርም። ሰሞኑን የሚራገበው ሴሰኛ ያቃጠራቸው ሴቶች እስካሁን ቁጥራቸው 150 ሲሆን በ30 ዓመታት ውስጥ ወሲብ በአነስተኛ ክፍያ ወይም እድሜያቸው 18 ሳይደርስ ተታለው የተፈጸመባቸው ናቸው። ሁሉም ለዚሁ በተቋቋመ ተቋም ካሳ ተከፍሏቸዋል፣ ግን ክሱ ቀጥሏል። እንደ አፍሪካ ህብረት ያሉና ሌሎችም ዓለም አቀፍ ስብሰባዎች በሚኖሩበት ወቅት ከተማችን ከሁለተኛ ደረጃ ተማሪዎች እስከ ታዋቂ ሴቶች የሚሳተፉበት የሴቶች ቄራ ትሆናለችም። በየክለቡና በየድብቅ መጠጥ ቤቱ ያለውን ቤት ይቁጠረው። ከቤት እስከ አደባባይ ይህን ሁሉ ጉድ ተሸክመን ሳለን የዓለምን የወሲብ ቅሌትና ሴራ ለመተንተን ልባችን መውለቁ በእጅጉ ይደንቃል። የኛው ጉድ የፍትህ ፀሐይ ቢገለጥ የዚህ ሰውዬ ወንጀል ዕቃቃ ጨዋታ ነው። ለማንኛውም ከሳምንታት በፊት ነበር መደፈሯን ልታመለክት ፖሊስ ጣቢያ የሄደችው ሴት በመርማሪ ፖሊሱ የተደፈረችው። ስለዚህ ኤፒስተን ስንል የጉያችንን እሳት ረስተነው አይደለም፣ እዛም ያለውን ጉድ እንታዘበው ብለን እንጂም። ኤፒስተን ፋይልስ ትራንስፓረንሲ አርት ከሰሞኑ የአሜሪካ ኮንግረስ ሁለቱ ምክር ቤቶች ተስማምተው ለህዝብ ይፋ ያደረጉት የፎቶ የቪዲዮና የጽሑፍ ማስረጃዎች ናቸው። በዚህ ፋይል ውስጥ የኛይቱ ኢትዮጵያን ጨምሮ ስሙ ያልተነሳ ሀገር የለም። የፋይናንስ ሙያ አማካሪው ኤፒስተን ባለሀብቶችን ሰብስቦ ከፋይናንስ ይልቅ ብልግናና መንዝራ ሲያሰለጥናቸው ኖሯል። ኒውዮርክ ተወልዶ ያደገው ኤፒስተን ከ1970ዎቹ አጋማሽ አንስቶ ዳልተን በተባለ ትምህርት ቤት ውስጥ የሂሳብና ፊዚክስ መምህር ነበርም። ከተማሪዎቹ አንደኛው አባት በኤፒስተን ብቃት ተደንቆ የአሜሪካና የዓለም የሙዓለ ንዋይ ማዕከል ከሆነው የኒውዮርኩ ዋል ስትሪት ውስጥ ከሚገኙ ባንኮች ዋና ኃላፊዎች ከአንዱ ጋር የመተዋወቅ እድል አገኘም። ጄ ኤፒስተን ኤንድ ኮ የተባለ የራሱን ድርጅት መሰረተም። ድርጅቱ ከ1 ቢሊዮን ዶላር በላይ ያላቸው ቱጃሮችን ሀብት በማስተዳደር ስኬታማ ሆነም። ፍሎሪዳ ባለው ቅንጡ መኖሪያው፣ ኒው ሜክሲኮ ባስገነባው ቤት እንዲሁም ኒውዮርክ በሚገኘው መኖሪያው ከታዋቂ ሰዎች ከአርቲስቶችና ከፖለቲከኞች ጋር መገናኘት ጀመረም። ታዲያ ግንኙነቱ ለስራ አልነበረም።
ይልቅ ሰዎቹ ከስራ ይልቅ የሚያስጨንቃቸው ከስኬት ይልቅ የሚያስደስታቸው ምን እንደሆነም ተረድቶ ነበር። ስለዚህ በሰፊው ግዛት ውስጥ ከእንግሊዝና ኖርዌይ ንጉሳውያን ቤተሰቦች እስከ አሜሪካ ቱጃሮች ከታዳጊ ሕፃናት ጋር እንዲዳሩ ይፈቅድላቸዋል። ሰውየው ከአንድም ሁለት ጊዜ በሕግ ቢዳኝም ገንዘብ ካለ በሰማይ መንገድ አለ ነውና ተረቱ ከሕግም በላይ ሆኖ የቀረቡበትን ክሶች ሲያሸንፍ ኖሯል። ኤፒስተን በፌዴራል ደረጃ ሊቀርብበት ከሚችለው ክስ በማምለጡ የዕድሜ ልክ እስራት ሊያስፈረድበት በሚችል ክስ ለ18 ወራት ብቻ እንዲታሰር ተወስኗል። በእስራቱ ወቅት በቀን ለ12 ሰዓት ያክል ወደ ቢሮ እየሄደ እንዲሰራ ይፈቀድለት ነበርም። ከ13 ወራት በኋላ ከእስር ተለቋል። በመጨረሻ ግን በኒውዮርክ ማረሚያ ቤት ሞት ትክክለኛ ፍርዱን ሰጠው።